ሰው መቀጥቀጥ እንደዚህ አምሮኝ ያውቅ። አሁን ልትሞት ስለምችል ተናዘዝ። ትሁትን አመጣልሃለሁ። አብረን እንሄደው። ስለ ወንድ ልጅ አምላክ አልዋረድ። ትሁትን ቤት አመጣልሃለሁ። የኔ ሚስት መሆኗን አታውቅም? ኧረ ማን ነግሮኝ? ለምን እንደ አይነት ነገር እንደማይናገሩ? አንተ የኔን ትሁት ወሰካት? የምን ቀልድ ነው? ቤቴን እያሸትክ ነው የምትቀልደው? እግሬ ላይ ነጥቅ። በሉጣውን ከዚህ ቤት ዘራፍ እያልክ ሲሸልል አልነበረም እንዴ? ኧረ አሁንም ዘራፍ እንዴ? ተው እስኪ አሁን የምስቅበት ሰዓት አልነበረም። ቆይ ያ ሁሉ ወንድነት ወኔ እየጠፍቶ ነው እንጂ አሁን እኔ ምን አውቃለሁ? ሄደሽ አቃጠርሽ አይደል? ሁሉም የሚወራው ስላንተ አይመስልህ። ፊልም ላይ እያየህ ሁሉንም ነገር እኛ ላይ መተግበር ስራ ይመስላል። ሰሚኛለሽ? አሁን ያንቺን ህይወት ነው ሲኦልም አደርግልሽ። ምን አድርገህ? ጠብቂ፣ እሱን በሚገባ ማሳየሽ ይሆናል። በጣም ደስ ይለኛል። ቢያንስ እንኳን የሚያሳምንት እንኳን አሰራ አቃጣሪ። አንቺ ሄደሽ ባታቃጠሪ ኖሮ ቤቱ ይሸጥ ነበረ። እንዳንተ አይነት ቀሽም ሌባ አይቻለቅም። ማትረኝ እንዴ ነው የምታረጊው? እንዴት ነው የምትመችበት? በእናትሽ ሰው እኮ ነው እሱ አይደል እንዴ የሚያናደው? አንተም እሱም እኩል ሰው ተብላችሁ መቆጠራችሁ። አታስይልኝ፣ ካልሆነ ሌላ ቦታ ነው እጅሽ የምጠፋው። ወንድ ልጅ አይፎክርም አልኩህ እኮ። ከዚህ በላይ መታገስ አለ እንዴ? አመጣለሁ ብሎ ሄዶ እኔ ማታለሉ ነው። ብትሄድም ቤት አያስቀምጧት። ግን ደግሞ ቤተሰቦቹ ከዚህ የትም አይሄዱ። እባክህ ታገስ። እኔ ደጋግሜ ታገስ ምልህ ነገሮች እንዳይበላሹ ነው። አይበላሽ። ለምን ይበላሽ? እና ሰው ገለ በሰላም ትኖራለህ? ከዚህ በላይ እንዴት ልስከ? እኔ ጠልፍክ ተብዬ ይሄው ከሀገር ወጣው። እሱን ደግሞ ይሄው ጎሽ እያላችሁት ነው። ግራ ገባኝ። አልሰጥም የሚመጣ ይምጣ የሚል ወኔ ከሌለ ራስህ ችግር ውስጥ ባከትት። ደጀኔ ትሁትን ጠልፎ ቢወስዳትም ግን ደግሞ እንዳሰበው አልሆነለትም ማለት ነው። የተመስገንን ማንነት ሳያቅ መጀመሪያውኑ ይሄንን ማድረጉ ትልቅ ዋጋ አስከፍሎታል ማለት ነው። ተመስገን ፊት ለፊቱ ሲቆም ቀና ብሎ ማየት ራሱ አልቻለም። ለዚህም ነው እንግዲህ በፍርሃትና በጭንቀት ውስጥ ከቆየ በኋላ ለክብሩና ለማንነቱ ቢጨነቅም ግን ከህይወቱ ስለማይበልጥበት ትሁትን ወደ ቤተሰቦቿ መልሶታል ማለት ነው። ተመስገንም እንግዲህ ትሁትን ለማዳንና ወደ ቤተሰቦቿ ለመመለስ ብዙ ዋጋ ከፍሏል። ደጀኔንም በተደጋጋሚ በማስፈራራት እንዲመልስ አድርጎታል ማለት ነው። የትሁት አባትም ትልቅ ስህተት እንደሰሩ ገብቷቸዋል። ምክንያቱም ደጀኔ አልመልስም ብሎ በዚሁ ቢቀጥል ኖሮ እሱ ላይም ቤተሰቦቹ ላይም ትልቅ ችግር ሊደርስ ይችል ነበረ። እሳቸው እንግዲህ የትሁት አባት ደጀኔ እንደሚያወራው መስሏቸው ነበር። እሱ ግን በጣም ፈሪና ቦቅቧቃ ነው ማለት ነው። ለዚህም ነው እሱ ተመስገንን መታገል ስለማይችል ልጄን መልሰ አምጣ ትልቅ ችግር ከሚደርስብ ብለው ትሁትን ለሱ መመኘታቸው ስህተት እንደሆነ ገብቷቸዋል ማለት ነው። ተመስገንም በተቻለው መጠን የትሁት አባትን በጨዋ መልክና በሰላሙ መንገድ ሁሉም ነገር እንዲሆን ተማጽኗቸዋል። እሳቸውም እንግዲህ ደጀኔንም ሆነ የደጀኔን ቤተሰብ በሰላም መንገድ ልጃቸውን እንዲመልሱ አድርገዋል ማለት ነው። ተመስገንም ትሁትን ባለመጠበቁና አሁን የደረሰባትን ችግር እንዳይደርስባት ባለማድረጉ ተጸጽቷል ማለት ነው። ግን ደግሞ አሁን ላይ ትሁትን ወደ ቤተሰቦቿ እንድትመለስ አድርጓታል ማለት ነው። ማያም በተቻላት መጠን አባቷንም ሆነ ተመስገንን አረጋግታ እህቷ ወደ ቤቷ እንድትመጣ አድርጋለች። ተመስገን ስህተት ቢሰራ ኖሮ ወይም ደግሞ ሰው ላይ አደጋ ቢያደርስ ኖሮ ምናልባትም ትሁትን የራሱ ማድረግ አይችልም ነበር። ምክንያቱም ከዚህ በፊት ብዙ ወንጀሎች ስላሉበት ያ ነገር ተጨማምሮ ትሁትን ሊያሳጣውና የሱንም ህይወት ምስቅልቅሉ ሊያወጣበት ይችል ነበረ። ለዚህም ነው አባትየውም ሆነ ማያ ተረጋግተ ነገሮችን በእርጋታ ማድረግ አለብህ ብለው ሁሉም ነገር በትክክለኛው መንገድ እንዲሆን ያደረጉት ማለት ነው። ናቲም እስከዛሬ ድረስ ብዙ የለፋበት የደከመበትና ለትሁትም ብሎ መከራውን ያየበት ነገር በሙሉ ተበለሻሽቷል። ትሁትን ካጣት ቢቆይም ግን ደግሞ በሌላ መንገድ እና አባዬን ለመጉዳት አስቦ ነበረ። ሐሳቡ የህፃን ቢሆንም ማሚን ግን ብዙ እንድትጨነቅና እንድትፈራ አድርጎታል። መጨረሻ ላይ ግን ያው አባዬ
ትክክለኛው መንገድ ተጠቅሞ ናቲን አዋርዶታል ማለት ነው። የናቲ ውርደት እንግዲህ ማብቂያ የለውም። ምንም አያፍርም። ድጋሚ አባዬ እግር ስር ወድቆ እዛ ቤት እንዲቆይ ለማድረግ ሞክሮ ነበረ። አባዬም ነገሮቹ በጣም ስለተደጋገሙና የናቲ ነገር በጣም ስለበቃው እቤቱ እንዳይደርስ ከቤቱ አባሮታል ማለት ነው። ናቲ ሌላ ምክንያት ካላገኘ በስተቀር ድጋሚ ወደና አባዬ ቤት የሚመጣበት መንገድ የለም ማለት ነው። ማሜም ቢሆን ለአንዴና ለመጨረሻ ጊዜ አታለኸኛል፣ ስለዚህ አሁን ላይ አይንህን ማየት አልፈልግም ብላ አጠገቧ እንዳይደርስ አድርገዋለች ማለት ነው። እስካሁን ድረስ ናቲ እንግዲህ ወደዛ ቤት የሚመለስበት መንገድ ምንም አላገኘም ማለት ነው። ግን ደግሞ ናቲ አሁን ላይ ሁሉም ወደ ትሁት ጋር እንደሄዱ ካወቀ ምናልባትም ማሚን ለመጉዳት ሊያስብ ይችላል እንጂ አሁን ላይ ናቲ አብቅቶለታል። በሁሉም መንገድ ተሸንፏል ማለት ነው። ትሁትንም አጥቷታል። አባዬንም ለመጉዳት የሚያስበው ነገር አብቅቶለታል። በሁሉም ዘንድ ናቲ እምነትን አጥቷል ማለት ነው። እድልንም ለማስፈራራትና እንድትፈራው ከዚህ በፊትም ብዙ ጊዜ ለማድረግ ሞክሮ ነበር። አሁንም እንግዲህ ለማስፈራራት ሲሞክር እንደማትፈራው አሳይታ መታዋለች ማለት ነው። ከእንግዲህ በኋላ እድልን የመዳፈርም ወይም ደግሞ እሷን ለመጉዳት የሚያስብ አይመስለንም። እሷም እንግዲህ ምንም እንደማትፈራው ከዚህ በፊትም ነግረዋለች። ዛሬ ላይም እንግዲህ በተግባር አሳይተዋለች ማለት ነው። ግን እድል ደግሞ እዛ ቤት መቆየት ስለማትፈልግ ስራ ፍለጋ ወጥታለች። ማሚ ግን ምናልባት ሰው ወስዶብኛል፣ ከወሰዳትም ደግሞ ናቲ ሊሆን ይችላል ብላ ጠርጥራለች ማለት ነው። ናቲንም ልጄን ከወሰድክበት አምጣ ብትለውም እሱ ግን ነገሩን ስለማያቅ ያበደችና ወይም ደግሞ አይምሯ የተቃወሰ መስሎታል ማለት ነው። እድል ግን አሁን ላይ ተሳክቶላት ስራ አግኝታለች። ግን ደግሞ የገባችበት ቤት በጣም መጥፎና ክፉ እንደሆነ ደላላውም ነግሯታል። እሷ ግን አሁን ካለውበት ነገር አይብስም ብላለች። ምክንያቱም አሁን ላይ እድል በጣም ጭንቀት ውስጥ ስለሆነች ቤተሰቧንም ፍለጋ ላይ ስላለች ከዚህ ከጭንቀት እንግዲህ ስራ ብሰራ ይሻለኛል ብላ ስራ መስራቱን መርጣለች ማለት ነው። ደላላው እንደተናገረው ከሆነ ምናልባትም እዛ የገባችበት ቤት ሰራተኛ 1 ሳምንት ነው የሚቆየው ብሏታል። እሷም እንግዲህ ይሄንን ነገር ተቋቁማ እዛ ቤት መቆየት ካልቻለች በስተቀር ድጋሚ ከዛ ቤት መውጣቷና ወደ ማሚ ጋር መመለሷ የማይቀር ነው። ምክንያቱም ቤተሰቡ የገባችበት ቤት በጣም ክፉና መጥፎ እንደሆኑ ገና ከጅምሩ ያስታውቃል ማለት ነው። አባዬም ትሁትና ተመስገን ያሉበት ሁኔታ ብዙም ስላልተመቸው እንግዲህ ቤቱን ብቻውን ጥሎ ሄዷል ማለት ነው። ወደ እነሱ ጋር ነገሮች ሳይበላሹና ተመስገን በተለይ ብዙ ነገሮችን ሳያበላሽ እሱን ለማረጋጋት በዛ ላይ ደግሞ ትሁት ለአባዬ ያደረገችለት ነገር እንዲሁ በቀላል ችላ የሚባል ሳይሆን ስላልሆነ አሁን ላይ እንግዲህ አባዬ ማሚንና እድልን ብቻቸውን ጥሏቸው ወደ ተመስገንና ትሁት ጋር ሄዷል ማለት ነው። በእርግጥ ናቲ አሁን ላይ ምንም አይነት ተንኮል አላሰበም እንጂ የአባዬንና የተመስገንን እዚህ አለመኖር እርግጠኛ ከሆነ እነማሚን ለመጉዳት መሞከሩ የማይቀር ነው ማለት። አባዬም ፍርሃቱ ይሄው ነበረ። ግን ደግሞ እድል ተስፋ ስለሰጠችው ጨክኖ ጥሏቸው ሄዷል ማለት ነው። ደጀኔም ሳይታሰብና እንደዚሁ በቀላሉ ትሁትን ይለቃታል ተብሎ አልታሰበም ነበረ። እሱ ግን ፈሪና በጣም ወቅዋቃ ስለሆነ የሚያወራውና የሚያደርገው ነገር በሙሉ ስለሚለያይ ሳይታሰብ እንግዲህ ትሁትን በቀላሉ ለቋታል ማለት ነው። ግን ደግሞ በጣም ፈሪ ስለሆነ ተመስገንን ከጀርባ ለማጥቃት አስቦ ነበረ። ለዚህም ነው እንግዲህ ሽጉጥ ይዞ ተመስገንን ከኋላ መቶታል ማለት ነው። ተመስገን ሊጎዳ ወይም ደግሞ ሊሞት ይችላል ማለት ነው። ደጀኔ እንግዲህ ፈሪ ቢሆንም ፊት ለፊት ላይ ተመስገንን መጋፈጥ ስላልፈለገና ስላቃተው ከጀርባ ሆኖ ተመስገንን አጥቅቶታል ማለት ነው። ይሄንን ነገር ማድረጉ ምን እንደሚጠቅመው ባናቅም ከተመስገን ጋር ምንም አይነት ግንኙነት የለውም። ትሁትን ብቻ ነበረ የሚፈልገው። ትሁትን እንደወሰዳት አልሰጥም ብሎ ቢጋፈጥ ተመስገን እንደማይለቀው ስላወቀ ትሁትን ከለቀቀ በኋላ ተመስገንን ለማጥቃት
ሞክሯል ማለት ነው። እንግዲህ ጥቃቱም ተሳክቶለታል። በቀላሉ ነው የተሳካለት። ምክንያቱም ማንም ሰው ይሄንን ያደርጋል ብሎ አላሰበም ነበረ። ተመስገንም እንግዲህ ልጁ ፈሪ እንደሆነ ከአንዴም ሁለቴ ስላየ የዚህን አሃል ርቀት ሄዶ ያጠቃኛል ብሎ አላሰበም ነበረ። ይሄንን ነገር አስቦ ቢሆን ኖሮ ተመስገን ምናልባትም ይጠነቀቅና ራሱ ላይ ጉዳት እንዳይደርስበት ሊያደርግ ይችል ነበረ። ደጀኔ ግን ነገሮችን እነሱ እንዳሰቡት ሳይሆን እሱ በራሱ መንገድ ተመስገንን እንግዲህ ተደብቆ በጀርባ በኩል በሽጉጥ መቶታል ማለት ነው። ሁሉም ሰው ደንግጧል። ግን ደግሞ ደጀኔ ይሄንን ያደርጋል ብለው አላሰቡም ነበረ። ምክንያቱም ትሁትን በቀላሉ ነበረ የለቀቃት። ሲጨነቅ የነበረው ለክብሩና ለቤተሰቦቹ ስም ለራሱም ስም ፈሪ መባሉን ለማስቀረትና ወይም ተመስገንን መቶታል እንዲባልለት ከጀርባ ሆኖ አጥቅቶታል ማለት ነው።